ስብሐት ወክብር ለስሉስ ቅዱስ ይደል። ዛሬ ደግሞ የምንማማረው ከወቅቱ አንጻር ብዙ ጥያቄዎችን እየመጡ ከመሆኑ አንጻር ሩካቤ ስጋ የምንከለከልበት ጊዜያት ወይም ቀናቶች ከሩካቤ ስጋ የምንከለከልበት ወይም የምንታቀብበት ቀናትና ምክንያቱ ምንድነው የሚለውን አጠር አድርገን እናያለን። እግዚአብሔር አምላካችን እኔ እንድናገር እናንተ እንድትሰሙ እኔንም እናንተንም እንዲያስተምረን እንዲመክረን የተማማርነውን ትምህርት ደግሞ በልቦናችን አሳድሮ ወደ ፍሬ ወደ ተግባር እንድንቀይር እንዲረዳን የአባቶቻችን አምላክ እግዚአብሔር ሁላችንንም በቸርነቱ ያስተምረን ይምከረን። የትምህርታችን ዋና ዓላማ የሚሆነው በጾም ወቅት ወይም በዚህ ወቅት በሩካቤ ስጋ ጋር ያሉት ምክንያቶች ምንድናቸው? የምንከለከለውስ ምክንያቱ ምንድነው? ቀናቶቹስ እነማን ናቸው የሚለውን ነው የምናየው። ቀናቶቹ ያው የታወቁ ቀናቶች ናቸው። እነዚህ ሰባቱ አጽዋማት የምንላቸው ሰባቱ ጾሞች አሉ። በቁጥር በዝርዝር እናስቀምጣቸዋለን። ከዛም አርብና ረቡዕ አሉ፣ የታወቀ ነው። በሌላኛው ደግሞ አበይት በዓላት ተሳቱ 9 አበይት በዓላት የሚባሉት አሉ። የወር አበባ በምትሆንበት ጊዜ አንዲት ሴት ልጅ በእነዚህና በመሳሰሉት ሰዎች ከሩካቤ ስጋ ይከለከላሉ። ምክንያቱ ቀጥታ ዝም ብሎ መከልከሉና ለመከልከሉ እንዴት ይታያል የሚለውን ስንመለከት ቅድስት ቤተክርስቲያን ቀኖና አጽዋማት በሚሆኑበት ወቅት ሩካቤ ስጋ አይፈጸምም ብላ ታስተምራለች። ይህንንም ጥያቄም ይቀርባል። ጥያቄውን የሚያቀርቡት አካላት እንዲያው ለማነጻጸር ይመቻል ብዬ ያሰብኩት በጾም ወቅት ሩካቤ ስጋ ማድረግ ይቻላል አይቻልም የሚሉ ሰዎች በጾም ስጋ አሳ ይበላል አይበላም ከሚለው ጥያቄ ጋር ይያያዛል ብዬ እምታለሁ አስባለሁ። አንዳንድ ሰዎች በጾም ጊዜ አሳ እንደማይበላ ያውቃሉ። ነገር ግን ጥያቄውን ያቀርባሉ። በጾም ወቅት አሳ ይበላል አይበላም ብለው ይጠይቃሉ። አንጻራዊው ደግሞ በጾም ጊዜ በሱባኤ ጊዜ ግብረ ስጋ ግንኙነት ማድረግ ይቻላል አይቻልም ብለው ይላሉ። የሁለቱ ጥያቄዎች አንድ አይነትና ተመሳሳይ ነው። ነገር ግን መልስ አሰጣጡ ላይ ነው ችግር ያለውና አንድ ባለ ትዳር እንግዲህ ሕግ እግዚአብሔር ነው። ትዳር በእግዚአብሔር የተፈቀደ ነው። መጽሐፍ ቅዱሳዊ ሕግ ነው። የመጀመሪያው ለአዳም የተሰጠው መመሪያ ብዙ ተባዙ ምድርን ምሉ የሚል ነው። ነገር ግን በዚህ ወቅት እነዚህ አጽዋማትና ሱባኤዎች ቀኖናዎች በሚመጡበት ጊዜ አንድ ሰው ፍትወተ ስጋ ቢያስቸግረው ወይም ጾር ቢነሳበት ራሱን መቆጣጠር ቢያቅተው ምን ማድረግ ይችላል የሚል ነው። እንግዲህ አንድ ታማሚ አመመኝ ብሎ መፍትሄ ፈልጎ ወደ ዶክተሩ ወደ ሐኪም ቤቱ እስከሄደ ድረስ ዶክተሩ ሊለው የሚገባው ሁለት ነገር ነው ሊለው የሚገባው። አንደኛው ህመምህን ቻል ማለት ነው። ህመምህን ቻል በቃ አላቅም ማለት ነው። ሁለተኛው ደግሞ ለህመምተኛው መድኃኒት መፈለግ ነው። ከነዚህ ከሁለቱ አንጻራዊውን ስንመለከት ህመምህን ቻል የራስ ጉዳይ ከሚለውና ለህመሙ መድኃኒት ከሚፈልገው አካል ለህመሙ መድኃኒት የሚፈልገው የተሻለ ነው ብዬ እላለሁ። አሁን ጾሙን አፍርሰህ መድኃኒት ውሰድ ከማለትና ጾሙን ሽረህ ታማሚውን አካል ከማለትና አይ ጾም ነው መድኃኒት እንዳትወስድ ከማለት ማንኛው ይሻላል ብለን ስንል
ጾሙን ሽሮ መድኃኒቱን ወስዶ ሲድን መታከሙ የተሻለ አማራጭ ነው ማለት ይቻላል። ከሰውየው ችግር ወይም ህመም አንጻር መፍትሄው ህመምህን ቻል ብሎ ህመምህን ቻል ብሎ የሰውየውን ስቃይ ከማብዛት ይልቅ ህመምህን ቻል ብሎ የሰውየውን ስቃይ ከማብዛት ይልቅ ለህመሙ መድኃኒት መፈለጉ አማራጭ የሌለው የተሻለ ነገር ነው። ስለዚህ ብዙ ሰዎች በጾም ጊዜ፣ በሱባኤ ጊዜ፣ በቀኖና ጊዜ ወሲብ አይፈቀድም፣ ሩካቤ ስጋ አይፈቀድም ይላሉ ዝም ብለው። ሰውየው ያንን እያለ ያለው ከችግር አንጻር ፈተናውን ጾሩን እንዴት አድርጌ ልሸከመው ፈተናውን አልቻልኩም ከሚል አንጻር ከሆነ ድፍን ባለው ጉዳይ አይቻልም ከሚለው ይልቅ መድኃኒት መፈለጉ አማራጭ የሌለው ወሳኝ ነገር ነው። በጾም ወቅት ጾር ለሚያስቸግራቸው ባልና ሚስት ሩካቤ ስጋ ባይፈጽሙ ክልክል ነው ተብለው ቢገደዱ ምናልባት ለፍቺ ሁሉ የሚያደርስ ፈተና ሊመጣባቸው ይችላል። እንደ መጽሐፍ ቅዱስ ሚስትን መፍታት፣ ባልና ሚስት መፋታት ክልክል ነው። ይሄ ዶግማ ነው። ጋብቻ ዶግማ ነው። በሩካቤ ስጋ ውስጥ በጋብቻ ውስጥ ያለው ሩካቤ ስጋ ዶግማ ነው። በጾም በቀኖና ወቅት በጾም ወቅት በሱባኤ ወቅት ስለ ጾሙ ክብር፣ ስለ ቀኖናው ክብር፣ ስለ በዓላቱ ክብር ብሎ ከሩካቤ ስጋ መከልከል ደግሞ ቀኖና ነው። አሁን ቀኖናው ከሚጣስ ዶግማውም ከሚጣስ እነዚህ ተጋቢዎች ደግሞ በዚህ ምክንያት ትዳራቸው ከሚፈርስ ትዳር ማፍረስ ደረጃ የሚያደርስ ጭቅጭቅ የሚፈጥር እጅግ ትዳርን ጭምር የሚያውክ በሁለት ተጋቢዎች በሁለት ፍቅረኛሞች መካከል ያለውን ፍቅር የሚያሳሳ የሚያሰለቻች እጅግ ፈታኝ የሆነ ስለሆነ የእንደዚህ አይነቱ ጾር ይህንን ጾር የሚያበርዱበት ይህንን ጾር የሚያስታግሱበት መድኃኒት መፈለጉ በዋናነት የንስሐ አባት ድርሻ ነው። በሩካቤ ስጋ ጉዳይ የመንፈሳዊ አባታቸው ንስሐ አባታቸው ውሳኔ መወሰን፣ ውሳኔ መስጠት፣ መፍትሄ ማበጀት ግዴታ አባትነት ግዴታ አለበት። መፍትሄውም ከቀኖና መጻሕፍት ይልቅ በእነሱ እጅ ያለው መፍትሄ ትልቅ ነገር ነው። ምክንያቱም የቀኖና መጻሕፍት ቁርጥ ያለውን ውሳኔ ስለያዙ ችግሩ የበለጠ ለንስሐ አባቶች መሬት ያለ ነገር ስለሆነ የሰዎቹን አካላዊ ይዘት ያያሉ። ሁለተኛ የሰዎቹን የእድሜ ክልል ይመዝናሉ። ሶስተኛ የሰዎቹን የሃይማኖት አቋም ይመዝናሉ። እነዚህን አይተው በአካል ተገኝተው መመከር ያለበትንና መሰጠት ያለበትን የምክር አገልግሎት ቢሰጧቸው አንደኛ ችግራቸውን ያቀሉላቸዋል። ሁለተኛ ደግሞ በሃይማኖት ደከም ያለ ቢኖር ደግሞ በሃይማኖቱ ጠንካራ እንዲሆን ያደርጋሉ። በሃይማኖታቸው ያልጠነከሩ በእድሜያቸው ያልበሰሉ ከሆኑ ደግሞ አባት መቼም ጅብ ከሚበላህ ጅብ በልተህ ተቀደስ ይላሉ አባቶቻችን። ጅብ ከሚበላህ ጅብ በልተህ ተቀደስ፣ ወይም በሌላ አነጋገር በእንተ ሕግ ይሰዓር ሕግ፣ ስለ አንዱ ሕግ አንደኛው ሕግ ይሻራል ተብሎ ተጽፏል። ይሄ ማለት ሕግ መጽሐፋዊና ሕግ ስጋዊ የምንለው ወይም ደግሞ ዶግማ ሕግና ቀኖና ሕግ የምንለው ዶግማ ሕግና ቀኖና ሕግ አሁን በጾም ደረጃ ላይ ስንመለከት ስለ ጾም አጿጿም አንዲት እመጫት ሴት 40 ቀን ወይም ሴት ከሆነች 80 ቀን እስከሚሞላት ወንድ ከወለደች 40 ቀን እስከሚሞላ ክርስትና እስከምታስነሳ ድረስ አትጾም ይላል። በጣም የታመመ ሰው ቢኖር ከህመሙ እስከሚድን ድረስ አይጾም ይላል።
ይሄ ፍትሐ ነገሥት ነው ይህንን የሚለው። ይህንን ማለት ግን ጾሙ ይሻር ማለት አይደለም። ይህች ሴት 40 ቀን እስከሚሞላት ድረስ እየበላች ቆይታ አንደኛ ለሕፃኑ የምታመነጨው ወተት፣ ሁለተኛ የእሷን ጉዳት መጠገኛ ተደርጎ በኋላ ግን ከ40 ቀን ወይም ከ80 ቀን ክርስትና ካስነሳች በኋላ በአዲስ መልክ ሰጥቷት እንድትጾም ነው። ታማሚውም ደግሞ ታሞ ሳለ ወተት ሊጠጣ ይችላል፣ ስጋ ሊበላ ይችላል። ሲድን ግን ያንን ያጠፋውን ጥፋት ቅጣት እንዲሰጠው፣ ደህና ሲሆን ጤነኛ ሲሆን እንዲጾም፣ እንዲሰግድ፣ እንዲጸልይ፣ እንዲመጸውት ይደረጋል። አሁን ዝም ብሎ አይቻልም አይገባም ማለት በሰው ቁስል እንጨት መክተት ማለት ነው። ምክንያቱ ፈተናው ላይ ያሉት ሰዎች ናቸው ያንን ጾር መሸከምም አለመሸከምም አቅማቸውን የሚያውቁት። ነገር ግን የንስሐ አባት እዛ ላይ ተገኝቶ ያ የንስሐ አባት ልጆቹን ቅድም እንዳልኳችሁ አንደኛ እድሜያቸውን አይቶ እንዲህ በዚህ እድሜያችሁ እናንተ እንዲህ ልትሉ አይገባችሁም፣ እናንተ እኮ ይሄ እድሜያችሁ እኮ እዚህ ደረጃ ላይ የደረሰ ነው ብሎ ከእድሜያቸው አንጻር ምክር ይሰጣል። ሁለተኛ ሃይማኖታቸው መብሰልና አለመብሰሉን አይቶ ከሃይማኖታቸው አንጻር ውሳኔ ይሰጣል፣ ምክር ይሰጣል። ያንን እንኳን ማድረግ የማይቻልበት ደረጃ ላይ ከሆነና እጅግ ተፈትነው የሚወድቁ ከሆነ መቼም ሁለቱም እኩል አይፈተኑም። አንዱ ይፈተናል፣ አንዱ ይታገሳል። በዚህ ጊዜ በዚህ ምክንያት ሕገ እግዚአብሔር ያለበት በሕገ እግዚአብሔር የተወሰነው ጋብቻ ከሚፈርስ ካህኑ ወይም ንስሐ አባቱ በጊዜውና በሰዓቱ ችግራቸውን ተመልክቶ ለችግራቸው መፍትሄ ሰጥቶ ችግራቸውን አስታግሶ ቀኖና ሊሰጣቸው ይችላል። አንዱ። ሁለተኛው ፈተናውን ለማሸነፍ መቼም ጌታችን ኢየሱስ ክርስቶስ እንደተናገረው የቤተ ክርስቲያናችን ሊቅ ቅዱስ ያሬድም እንደተናገረው ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ፣ ጾም የስጋን ፍላጎቶች ታደክማለች ብሎ እንደተናገረው አባቶቻችን በጥበብ በፈሊጥ ተመለካከቱ ይላልና ልጅ እስከዚች ቀን ለ3 ቀን ወይ ለ7 ቀን ሊል ይችላል። ይችን እየጸለይክ ይችን ያህል እየሰገድክ ሰንብትና ከዛ በኋላ ሱባኤን ስትጨርስ ወደ ሚስትህ ወደ ባለቤትህ እንድትሰናበት አደርጋለሁ ብሎ በምክር አምሳያ ወይም በተግሳጽ ይመክረዋል። ጸሎቱ ፈተናው እንዲታገስለት ይደረጋል። አንድ አባት አንድ ሰው ገደለና ከንስሐ አባቱ ሄደ ይላል። ከንስሐ አባቱ ሄደና አባቴ ሰው ገድያለሁኝ ንስሐ እንዲሰጡ ብዬ ነው የመጣሁት አላቸው። ሰውየው እጅግ ተደነገጡና እንዴት እንደዚህ ታደርጋለህ አሉት። በዛ ጊዜ ይሄ ካህን ለሰው ሊያወራብኝ ነው፣ እሱ ይሄን ያህል ከደነገጠ ለሰው ሊያወራብኝ ነው አለና እሱን ገደለው። አሁንም ከሌላኛው ካህን ሄደ። አንድ ቄስ ገድዬ መጣሁ ሲል 6 ቄስ ገደለ። ምክንያቱ ያ ሰው እነዛን 6 ቄስ አንድ ምዕመን 7 ሰው እንዲገድል ምክንያት የሆኑት እነዛ አባቶች አቀባበሉን ስላልቻሉ፣ በሚያረጋጋ ቃል፣ በሚያስታግስ ቃል፣ ጉልበት በሚሰጥ አቅም በሚሰጥ ተስፋን በሚያለመልም አቀባበል ስላልተቀበሉት ነው ያ ሰውዬ ለዚህ ሁሉ ችግር የተዳረገውና እዛ በኋላ 7ኛው ካህን ግን ተቀበሉና ልጄ ይህ እኮ ሰው ያልሰራው ስራ አይደለም፣ ይህ እኮ ቀላል ነው፣ እግዚአብሔር መሐሪ ነው፣ አይዞህ ችግር የለም፣ ለዚህ እኔም በጾም አግዝሃለሁ፣ ለአንተም ትንሽ ቀኖና ሰጥሃለሁ አሉና መጀመሪያ የማረጋጋት ስራ ሰሩ ማለት ነው። ስለሌላው ነገር ቀስ ብለን እንወያያለን፣ መጀመሪያ ካንተ የሚጠበቀው መጽናናት ነው፣ አይዞህ አሉና አይምሮውን ካረጋጉ በኋላ ያ የገነፈለውን የፈላውን ደሙን ካረጋጉለት በኋላ ህሊናውንም መሳሪያውንም እንዲጥል ካደረጉ በኋላ ስሜቱ ሁሉ እንዲቀዘቅዝ ካደረጉ በኋላ በልጄ ይሄ ነውርም አይደለም፣ ሰው ያልሰራው ስራም አይደለም፣ ሁሉም ሰው የሚሳሳተው ነው፣ ነገር ግን ትንሽ ቀኖና እሰጥሃለሁ አሉት።
አእምሮው ስለተረጋጋ ቀኖናውን ለመቀበል ዝግጁ ሆነ ማለት ነው። እንዲያው እንደ ምሳሌ ብናገር አሁን አንዳንድ ሰዎች ሐኪም ቤት ይሄዱና ስለ ህመማቸው ለዶክተር ይናገራሉ። ዶክተሩ ይመረምርና ህመሙን ያውቀዋል። በተለይ በኤችአይቪ ዙሪያ በሌላም ታማሚው ሊደነግጠው የሚገባውን ድንጋጤ ቀድሞ ዶክተሩ ከደነገጠ ታማሚው ተስፋ ይቆርጥና መድኃኒቱን ከመጠቀም ይልቅ ወደ መሞት ወይም ደግሞ የሞት አማራጭ ወደ መፈለግ ደረጃ ይሄዳል ማለት ነው። ለዛ ዶክተሮች ምን ይላሉ? አይዞህ ቀላል ነው፣ አይ ህመሙ ቀላል ነው፣ ችግር የለም፣ እስኪ ለ3 ቀን ይሄን ተጠቀምና ተመልሰና። ህመሙን አውቀውታል እኮ ህመሙን አውቀውት ገዳይ እንደሆነ ብዙ ጊዜ መድኃኒት እንደሚያስወስድ አውቀውት፣ ነገር ግን ወዲያውኑ እንዲህ ነው የታመምከው አይሉትም። መጀመሪያ የማረጋጋት ስራ ይሰራሉ። ቀስ ቀስ እያደረጉ ያንን ሰው ህመሙን አምኖ እንዲቀበለው ያደርጉታል። አምኖ እንዲቀበለው ካደረጉ በኋላ ነው መኖር እንደሚችል መዳን እንደሚችል መዳን የሚችለው መኖር የሚችለው ግን ዶክተሩ ያለውን ቃል በትክክል ከተገበረ መሆኑን ካስረዱትና ካሳመኑት በኋላ ነው ህመሙን የሚነግሩት። አንድ ካህን አንድ ምዕመን መጥቶ በጾም ጊዜ ከሚስቴ እየተፈተንኩ ነው፣ እሷ ደግሞ አይሆንም እያለች ነው፣ በዚህ ምክንያት ትዳራችን ሊፈርስ ነው፣ እኔ ይህንን ጾም መታገስ መጨረስ አልችልም፣ ይሄ ተፈጥሮ ጉዳይ ነው፣ የኔ ተፈጥሮ እንደዚህ ነው ብሎ ካማከረ ካህኑ መጀመሪያ የማረጋጋት ስራ አይዞ ችግር የለም ተፈጥሮ ነው እውነት ነው ብሎ የማረጋጋት ስራ ነው መስራት ያለበት ማለት ነው። ምክንያቱም ይሄ ሰው በራሱ ፍላጎት የሚያመጣው ብቻ አይደለም፣ ተፈጥሯዊ ጉዳይ ነው። ፍትወተ ስጋ ተፈጥሯዊ ነው። ለተወሰኑ ቅዱሳን የፍትወተ ስጋ ያልተሰጣቸው አሉ ጥቂት ሰዎች። ከዚህ ውጭ ግን ሁሉም ሰው ፍትወተ ስጋ ጸጋ እንጂ ኃጢአት አይደለም። ጸጋ ሆኖ ከእግዚአብሔር የተሰጠን እንድንባዛበት የተሰጠን ነው ፍትወተ ስጋ የሚባለው። ታዲያ ይሄ ከእግዚአብሔር የተሰጠን ጸጋ አጠቃቀሙን ነው አልችልበት ብለን ከአጠቃቀሙ አንጻር ነው ኃጢአትም በደልም ሆኖ እንዲታይ የተደረገው እንጂ በአግባቡ ለሚጠቀም ሰው ፍትወተ ስጋ ኃጢአት አይደለም። ምክንያቱ ሁሉም ፍጥረት አጠቃላይ ከቤተ መንግስቱ እስከ ቤተ ክህነቱ ከትልቁ እስከ ትንሹ ከሊቅ እስከ ደቂቅ ያለው የፍትወተ ስጋ ውጤት ስለሆነ እያንዳንዳችን የአጠቃቀምን ጉዳይ ግን ስርዓት ማስያዝ፣ መፍትሄ ማስያዝ፣ አቅጣጫውን ማስቀመጥ ደግሞ የአዋቂዎችና የመምህራን ድርሻ ነው ማለት ነው። እና ያ ካህን እንደዚያ ብሎ ካረጋጋው በኋላ ቀኖና ነው የሰጠው። ቀኖና ሲሰጠውም ደግሞ ዓመት የሚያቆይ 6 ወር የሚያቆይ አይደለም፣ ትንሽ ቀኖና ነው የሰጠው። እየጣፈጠው ወደ ውስጥ እንዲገባ እየጣፈጠው እንዲሄድ። ስለዚህ አንድ በፍትወተ ስጋ የተፈተነ ወይም ጾር የተነሳበት አንድ ሰው በጾም ወቅት መጥቶ ንስሐ አባቱን ማማከር፣ መምህራንም ደግሞ በተረጋጋና ሰውየው ሊያምንበት በሚችለው ልክ መናገር እንጂ ቀጥታ አይ ይሄን ያደረገ ይሄን ይሆናል፣ በጾም ወቅት ይሄ አይደረግም የሚባለው አባባል ምናልባት ብዙዎቻችንን የምንለውና የምናስተላልፈው ቃል ቢሆንም ብዙዎቹን ምዕመናንና ብዙዎቹን ወጣቶች ግን ተስፋ ያስቆርጣል። ወይም ሸክሙ ከባድ፣ ሕጉ ቀጭን፣ ትዕዛዙ አስጨናቂ እንደሆነ የእግዚአብሔር ወይም የቤተ ክርስቲያን ሕግ ወይም የቤተ ክርስቲያን ስርዓት እጅግ የሚያስጨንቅ እጅግ አስቸጋሪ እንደሆነ አድርገው በመገመት ሳይገባቸው ከትዳራቸው ሊፈናቀሉ ትዳራቸውን ሊያጡ ይችላሉ። አልፎም ተርፎም ሃይማኖታቸውንም ጭምር ሊያጡ ይችላሉ። ያ እንዳይሆን አንዳንድ የነፍስ አባቶችና ባለትዳሮች በጾም ወቅት ቀኖና በማፍረስ ሩካቤን ከማይፈቅዱበት ባለትዳሮች መካከል የንስሐ አባት ጣልቃ ገብቶ ወይም እሷን ወይም
ቀስ አድርጎ አሳምኖ ስርዓት ሊያበጅለት ይገባል። መጽሐፍ እንዲህ ብሏልና እንዲህ ነው ካልነ ግን ምናልባት ብዙዎቹ ተስፋ እየቆረጡ ፈተናውን ባለመቋቋማቸው ምክንያት ትዳራቸውን ወደ ማፍረስ፣ ሃይማኖታቸውን ወደ መተው ደረጃ ላይ እንዳይደርሱ። እውነት ነው፣ ቅዱሳን አባቶቻችን ከተወለዱበት እስከ አረፉበት ጊዜ ድረስ ዓለም ለምኔ ብለው ትተውት ችለውት ኑረዋል። የማይቻል ነገር የለም። ነገር ግን እዛ ደረጃ ላይ ላልደረሱ ብቃታቸው እዛ ደረጃ ላይ ላልደረሱ ሰዎች ግን ምክር ያስፈልጋቸዋል። ቀስ በቀስ በዳዴ አንድን ሕፃን ዛሬ ስለተወለደ ዛሬውኑ ሩጥ አይባልም። ቀስ እያለ በዳዴ ነው ማደግ ያለበት። በዳዴ ጣዕሙ እየገባው እንዲሄድ ማድረግ ነው። ቅዱስ ጳውሎስም እንደዛ ነው ያለው። ቢቻላችሁ እንደኔ ሆኖ በድንግልና ኖሩ፣ ቢቻላችሁ አታግቡ። ያገቡ ሰዎች ለትዳር አጋሮቻቸው ያስባሉ፣ ለሚስቶቻቸው ያስባሉ፣ ሚስቶች ለባሎቻቸው ያስባሉ። ያላገቡ ሰዎች ግን እግዚአብሔርን ያስባሉ፣ እግዚአብሔርን ያስደስታሉ፣ ሙሉ ጊዜያቸውን ለእግዚአብሔር ይሰጣሉ ይላል። አለማግባት ለቅድስና ሕይወት አለማግባት ትልቁ በረከት አሰጭ ነው። ነገር ግን አለማግባት ለማይችሉ ሰዎች ደግሞ ማግባት ትልቁ በረከት ነው። በጋብቻ ውስጥ ያለው በረከት ደግሞ አለማግባት ከሚገኘው በረከት በዚህም ውስጥ ደግሞ በቀኖና አጽዋማት ወቅት አቅም ካጡ ትዳራችሁ ቢፈርስ ይሻላል። ይህንን ከምታደርጉ በዚህ በቀኖና ጊዜ ወሲብ ከምትፈጽሙ፣ ሩካቤ ስጋ ከምትፈጽሙ ትዳራችሁ መፍረስ ይሻላል ግን አይባልም። ምክንያቱ ጋብቻ እግዚአብሔር ነው። ይሄ ደግሞ ቀኖና ነው እና አንድ ታማሚ ሲታመም ከሚሞት ምግቡን በልቶ ሲድን ይጹም ተብሎ እንደተወሰነው ሁሉ አንድ በትዳር ውስጥ ያለ ባለትዳር በጾም ወቅት በቀኖና ወቅት እጅግ የሚፈተን ከሆነ ትዳሩ ይፍረስ ከማለት ይልቅ ሩካቤ ስጋውን ፈጽሞ ቀኖና እንዲቀበል ከንስሐ አባቱ ጋር መመካከሩ አማራጭ ያለው ጉዳይ ነው። ፍትወት በአንዳንድ ሰዎች ላይ እጅጉን ይጸናል። መቼም ተፈጥሯዊ ጉዳይ ስለሆነ ማለት ነው። ፍትወት የሚጸናባቸው ሰዎች በትዳራቸውም ጾሙን ለመተግበር ብለው ከትዳር አጋራቸው ጋር ግጭት ውስጥ ይገባሉ። ሩካቤ ስጋን እያሰቡ በፍትወተ ስጋ እየተቃጠሉ ከማደር ወይም ከሁለቱም ሳይሆኑ ከጾሙም ሳይሆኑ በፍትወትና በፍላጎት እየተጋጩ እየተጨቃጨቁ ከሚያሳልፉት መምህረ ንስሐቸውን በማመካከር ሩካቤ ስጋውን ፈጽመው መምህረ ንስሐቸው በሚያዘጋጅላቸው ቀኖና ወይም በሚያዘጋጅላቸው የጾምና የንስሐ መንገድ ማለፉ የተሻለ ወደ እግዚአብሔር የሚያቀርብ ትዳራቸውንም ጠብቀው እንዲቀጥሉ የሚያደርግ ነው። ትልቁ ደግሞ ኃጢአትም ሆኖ የሚቆጠረው ከሕግም ውስጥ ገብቶ የተቆጠረው ሚስቱን ያለ ምክንያት የሚፈታ ወይም ደግሞ ሚስቱን ከሚፈታ ሰው ውጪ ኃጢአተኛ የለም፣ በደለኛ የለም ተብሎ ተጽፏል። ሚስት አካል ነችና እና የትዳሩም ዋነኛ ዓላማ ከፍትወተ ስጋ በፍትወት ከመቃጠል ወይም ደግሞ በፍትወተ ስጋ ከመፈተን ለመዳን ነው። አንዱ 3 ዓላማዎች አሉት ትዳር። አንደኛው ዘር ለመተካት ነው። ሁለተኛው ለመረዳዳት ነው። ሶስተኛው ደግሞ ከፍትወተ ስጋ ለመዳን ነው። ከዝሙት ጠንቅ ለመዳን ነው የሚለው ቅዱስ ጳውሎስ፣ ከዝሙት ጠንቅ ለመዳን። ስለዚህ አንደኛው እጾማለሁ ብሎ ሲከለክል፣ አንደኛው ደግሞ ፍትወቱን መቋቋም አልቻልኩም ብሎ ለማስገደድ ሲሞክር በመካከል የሚፈጠረው ትልቅ ግጭት ትዳርን እስከ ማፍረስ ድረስ ይደርሳል። ትዳርን እስከ ማፍረስ ድረስ ከደረሰ ደግሞ ንስሐ አባትም ተጠያቂ ነው፣
ሰዎቹም ተኮናኞች ናቸው፣ ተጠያቂዎች ናቸው በእግዚአብሔር ዘንድ። ስለዚህ ከዚህ ይልቅ በንስሐ አባታቸው ምክር በምክረ ካህን ቀረብ ብለው ፍትወት አስቸገረን፣ ፈተና ጸናብን፣ አባታችን ምን ይሻለናል? እርስዎም ከፈተናው እንድንወጣ ጸልዩልን ብለው ወደ ንስሐ አባታቸው ቀርበው ለንስሐ አባታቸው ተናግረው በንስሐ አባታቸው ምክር መጓዝ ይጠበቅባቸዋል። የንስሐ አባታቸውም ደግሞ መድኃኒታችን ኢየሱስ ክርስቶስ እኔ ቀንበሬ ልዝብ ነው ሸክሜም ቀላል ነው ብሎ እንዳስተማረው አንድ ንስሐ አባት ቀጥታ ዝም ብሎ ከሰው አቅም በላይ የሆነውን ሸክም ሊያሸክም አይገባም። ለአንድ ምዕመን በተለይ በወጣትነት እድሜ ላሉ ወጣቶች ልጆች ከአቅማቸው በላይ የሆነ ሸክም ሊያሸክም አይገባም። ቢያንስም ትንሽ ቀኑና እየሰጠ ትንሽ ትምህርት እየሰጠ አይዟችሁ እያለ በፍቅር ወደ ሃይማኖቱ ጠልቀው እንዲገቡ በፍቅር ቤተክርስቲያንን እንዲወዱ በፍቅር ጾሙንና ጸሎቱን እንዲወዱ ማድረግ እንጂ ሸክም በማብዛት ወጣቶችን በፍትወተ ስጋ ከሚፈተኑት ፈተና በላይ በእኛ በካህናት ወይም በሰባኪያን በኩል በሚወረወረው ቃል ደግሞ ፈተና ውስጥ ገብተው ሊወድቁ አይገባም። በዚህ ዙሪያውን በምንነጋገርበት ጊዜ ትምህርቱን የሚያዳምጡም ሊከርዱን የሚሰሙም አንዳንድ ከነሱ አቅም ልክ እያነጻጸሩ እንዴት እንዲህ ሊሆን ይችላል እንዴት የሚሉ ሰዎች ላይጠፉ ይችላሉ፣ ይኖራሉ። ግን ጸጋ ልዩ ነው። የእያንዳንዳችን አቅምና ጸጋ አንዳንዱ ሰው ፍላጎት ወይም የእያንዳንዱ ሰው ሃይማኖት እኩል ስለሆነ ቅዱስ ጳውሎስ ምን አለ? የሚበላው የማይበላውን አይንቀፈዋል። በመነቃቀፍ የእግዚአብሔር መንግስት ስለማይወረስ። ስለዚህ የተወሰነ ሰው አቅሙ የተሻለ ሃይማኖቱ የጠነከረ ወደ ብቃት ደረጃ የደረሰ ቢጾምም ቢጸልይም ቢሰግድም ደስታ እየተሰማው ይኖራል። ከልጅነት ጀምሮ በምንኩስናው ዓለም በድንግልናው ዓለም ፍትወታትን በማሸነፍ የሚቀጥል ጸጋ የተሰጠው በዚህ ጸጋ የተሰጠው ይኖራል። እዛ ጸጋ ያልደረሱና በዛ ልክ ያልሆኑ ደግሞ ክርስቲያኖች ይኖራሉ። ክርስቲያኖች ናቸው፣ ግን ያንን ማድረግ አልቻሉ። ያንን ማድረግ ካልቻሉ እንደ ርኩስ ልንቆጥራቸው፣ እንደ ወንጀለኛ ልንቆጥራቸው፣ መንግስተ ሰማያት እንደማይገቡ አድርገን ልናስባቸው አይገባም። እያስተማርን ቀስ እያደረግን እየመከርን በፍቅር እያቀረብን ከህጎቹ አንዳንዱ መቼም ቅድም እንዳልኩት ለህፃን ልጅ አንድ ጊዜ ዝም ብሎ የሚሆነው ሁሉ የሚበላው ሁሉ አንድ ጊዜ አይቀረብለትም። ትንሽ እያለ ነው የሚለማመደው። ምግቡንም የሚለማመደው ጥቂት እያለ ነው። እርምጃውንም መቆሙንም መናገሩንም ቋንቋውንም የሚለምደው ጥቂት እያለ ነው። ስለዚህ ምእመናን እህቶቻችን ወንድሞቻችን በሰንበት ትምህርት ቤት ያደጉ በቤተ ክርስቲያን ጠንከር ብለው የልጅነታቸው ዶዝ ይዘው ያደጉ ወይም ደግሞ ከልጅነታቸው ጀምሮ በቤተ ክርስቲያን ስርዓት ውስጥ ያደጉ ላይከብዳቸው ይችላል፣ ችግር የለም። ገና አዳዲስ አማኞች ሲመጡ ግን እንዲህ ነው ብሎ ከተባሉ ደንግጠው እንዳይሸሹ ትልቁና ዋነኛው ክርስቶስ ኢየሱስ አምነው ለመጡት ሁሉ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ሐዋርያቱ በሙሉ ጌታችን ኢየሱስ ክርስቶስ ካረገ ከ8 ዓመት በኋላ እነ ቅዱስ ጳውሎስ ጋር ትምህርቱን ለማስተማር በአሕዛብ ምድር መካከል በሚዘዋወሩበት ጊዜ እንደየአቅማቸው እየሰጡ ነው ሲያስተምሩ የነበረው። ጠንከር ያሉትን አማኞች ጠንከር ያለ ስርዓት ይሰሩላቸዋል። ደግሞ አዳዲሶቹን አማኞች ደግሞ ከህጉ ቀነስ አድርገው ይነግሯቸዋል። እንደዛ እያደረጉ እስከሚጠነክሩ ድረስ እንደዛ እያደረጉ ነው ወደ ክርስትናው ዓለም እንዲመጡና ክርስትናው እንዲስፋፋ ያደረጉትና እኛም አዳዲስ አማኞች አዳዲስ ወደ ቤተክርስቲያን ለመምጣት የሚሞክሩ አዳዲስ ገና ስርዓቱን መለማመድ
እየሞከሩ ያሉ እህቶችና ወንድሞች ካሉ በአንድ ጊዜ ሸክሙን ካሸከምናቸው፣ ኧረ ይህማ የኖርንበት ሕግ ምን አደረገን? እንደዚህማ የሚከብድ ከሆነ እንደዚህማ የሚያስቸግር እንዳይሸሹ እንደ ጌታችን እንደ ኢየሱስ ክርስቶስ ሸክማችን ቀላል ነው፣ ቀንበራችንም ልዝብ ነው እያልን ልናቀርባቸው በፍቅር ልናቀርባቸው ይገባል። በፍቅር ከቀረቡ ወደ ሃይማኖቱ እየቀረቡ ሲመጡ ደግሞ ዛሬ አንድ ሕግ ነገ ደግሞ አንድ ሕግ ከነገ ወዲያ አንድ ሕግ እያለን ወደ ትክክለኛው መስመር ውስጥ እንዲመጡና ኢታጹርዎሙ ጾረ ክቡደ ኢታጹርዎሙ ጾረ ክቡደ ከባባድ ሸክሞች አታሸክሟቸው፣ ትልልቅ ሸክሞችን አታሸክሟቸው። ትልልቅ ሸክሞች ተብለው ከሚነገሩት ውስጥ መካከል ደግሞ አንዱ የፍትወተ ስጋ ነው። ይሄ የስጋ ፍላጎት በጣም ከባድ ነው። ሰዎች ሊቋቋሙት የማይችሉበት ደረጃ ላይ 2 ወር 55 ቀን ምናምን ቆይ ሲባል ሊደክመው ሊጨነቅ ገና ከወዲሁ ጨለማ ሆኖ ሊታየው ስለሚችል በእነዚህ ወቅቶች እንደማይገባ አሳ በጾም እንደማይበላ በጾም ወቅት ግብረ ስጋ ግንኙነት ማድረግ አይገባም። ነገር ግን የሚሆነው ለተቻለው ነው። ያልቻሉት ምን ይሆኑ? ያልቻሉትን ምን እናድርጋቸው? እናባራቸው? ከሃይማኖት ውጭ እናድርጋቸው? ይህን የምታደርጉ ከሆነ ክርስትና አይገባችሁም፣ አንቀበልም፣ ቤተክርስቲያኗ አትቀበላችሁም እንበላቸው? ምን ይሻላል ሲባል እዛ አቅም ደረጃ ላይ እስከሚደርሱ ድረስ እናስተምራቸው፣ እንምከራቸው፣ እየመከርናቸው እናቅርባቸው የሚለውን ለመናገር ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ እንደነገረን የኢየሱስ ክርስቶስ ጉዳይ አስፈጻሚዎች እንደመሆናችን መጠን እኛም ክርስቲያን ሸክሟ ቀላል መንገዷ ቀና መሆኑን ልነግራቸው ያስፈልጋል። በዚህ መልክ ምዕመናን ወደ ቤተ ክርስቲያን እየመጡ ከንስሐ አባታቸው ጋር እየተማከሩ ሕፃን ልጅ እግር አውጥቶ ለመሄድ እየወደቀ እየተነሳ እየወደቀ እየተነሳ መረማመድን እንደሚለማመድ ሁሉ አዳዲስ ክርስቲያኖችም ኃጢአት እየሰሩ መልሰው ንስሐ እየገቡ በንስሐ እየታጠቡ አሁን ደግሞ መልሰው እየወደቁ ቀጥለው ደግሞ ንስሐ እየገቡ እንደዛ እያሉ ክርስትናውን መንገድ እንዲለማመዱት ማድረግ ተገቢ ነው። አይገባህም አይገባሽም ብሎ ከቤተ ክርስቲያን የገባ ውሻ አስመስሎ አበሰጫጭቶና እንዲያው አጣጥሎ ማባረር ግን ሁሉም በእኔ ልክ ይሁን ብሎ ማሰብ ተገቢ አይደለም። ትዳር ያፈርሳል፣ ሃይማኖት ያረክሳል፣ ሰዎችን ተስፋ እንዳይኖራቸው በእግዚአብሔር ተስፋ እንዳይኖራቸው ያደርጋልና ከዚህ አንጻር ከሩካቤ ስጋ የምንከለከልበት ጊዜያትና ቀኖናት ምክንያቱስ ምንድን ነው የሚለውን ዛሬ አይተናል። ምክንያቱ ጾም መሆኑ ሩካቤ ስጋ በጾም ወቅት ማልቀስ፣ መጸለይ፣ መስገድ፣ መጾም እንጂ የስጋ ፍላጎትን ማድረግ ተገቢ እንዳልሆነ ነው መጽሐፍት የሚናገሩት። ያልቻለ ወደ ፈተና ሊወድቅ የደረሰ ከሆነ ግን ከንስሐ አባቱ ጋር ተመካክረው ንስሐ አባቱ ልክ እንደታመመው ሰውዬ ቀኖና እየሰጠ እያስተማረ ቀስ ቀስ እያደረገ ሊያለማምዳቸው ይገባል። ስርዓቱን ሊያለማምዳቸው ይገባል እንጂ እንዲህ የምታደርጉ ከሆነ አውግዣችኋለሁ ብሎ ወይም ደግሞ አታስፈልጉም ብሎ ሊያባረራቸው አይገባም። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አሕዛቡ ሁሉ ሲመጡ ያላመኑት ሁሉ ሲመጡ እንደዚህ ቀስ እያደረገ ኑ እያለ እያቀረበ ነው እያስተማረ ወደ ትክክለኛው እምነት እያመጣቸው የነበረውና አንድ ካህንም ልክ እንደ ክርስቶስ በትትና በፍቅር ንስሐ ልጆቹን በፍቅር እየመከረ ወደ እምነቱ ሊያመጣቸው ይገባል
ለማለት ነው። እንግዲህ ለዛሬ አጠር ባለመልኩ ይህንን ተነጋግረናል። ቀጣይ ደግሞ እግዚአብሔር ቢፈቅድ ያው ከስርዓት